ኪራ ሽማግሌ ልኮ ጽናትን ከአባቷ ቤት አውጥቷታል። ያም ነገር የተፈጠረው እንግዲህ በዴቭ ምክንያት ነው። ይሄኛውም አስጨናቂ ወይንም ደግሞ እንግዲህ ይሄን አድርግ ባይ የማይባል እንግዲህ መጥፎ ነገሮችን የሚያደርግ እሱም እንግዲህ ባለቤቱን ከገዛ ጓደኛው ጋር ይዟታል። እሱም ማን እንደሆነ በደንብ ታውቁታላችሁ። ሰፈርና ሀገርን እያስጨነቀ ያለው እንግዲህ ጽናትንና ኪራን እዛ ሰፈር ለማስወጣት እየሞከረ ያለው ነው። በተለይ ደግሞ ብርቄ ምን ያህል ለጽናት ያላትን ጥላቻና እንግዲህ ባላጋራ እናቷን አሳይታለች። የባለቤት የባላጋራ ነች፣ ስለዚህ ለኔ ደግሞ ወዳጅ ልትሆኛ ትችም ብላታለች። ባላጋራ ማለት ወይም እንግዲህ ጠበኛ እንደማለት ነው ውዶች፣ ያው ካላወቃችሁት ብዬ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ሀባይቦቼ እንግዲህ እንደተለመደው እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ከዚህ በኋላ በቻልኩት አቅም እንግዲህ በቪዲዮ ልመጣላችሁ እሞክራለሁ ማለት ነው ውዶቼ። እንግዲህ ምንም ማድረግ አልችልም። አንዳንድ ጊዜ በፎቶ ብቻ ሲሆን የሆነ በቃ ያስጠላል ብዬ አስባለሁ። ለዛ ነው እንግዲህ በአንዳንድ ጊዜ በራሴም በቪዲዮ መጣለሁኝ በተለያዩ ነገሮች ማለት ነው። እንደምትደግፉኝና ሰብስክራይብ አድርጋችሁ ቤተሰብ እንደምታደርጉኝና እንደምታበረታቱኝ አልጠራጠርም ውዶቼ። ከዚህ በኋላም ደግሞ እስቲ ማየት የምታዩልኝ ከሆነ በራሴም በአንዳንድ ቪዲዮዎችን እመጣላችኋለሁ ማለት ነው። ሀባይቦቼ እንግዲህ የምለቀውን ቪዲዮ እዩልኝ ማለት ነው። በራሴ በቪዲዮ እመጣለሁኝ። የራሴን ስራዎችን አንዳንድ ነገሮችን ይዤላችሁ እመጣለሁ። በተለይ ደግሞ ለእናንተ የሚጠቅምና ይጠቅማችኋል ያበረታታችኋል ብዬ የማስባቸው ነገሮች ይዤላችሁ እመጣለሁ። ምክንያቱም በተለይ ስደት ላይ ያለ ልጆች ምን ያህል ለመረጃም ደግሞ ብዙም ሩቅ ስለሆነ በእርግጥ የሆነ ነገር ብናይም ደግሞ ያ ነገር እውነት ነው ብለን ስለማናስብ በእኛ ላይ የደረሰ ነገር ካልሆነ በቀር በሰዎች ላይ የምናየው ነገር የማይገባን ሰዎች ስላለን እስቲ አንዳንድ ጊዜ በጥሩ ነገር በተለያዩ ነገሮችን እስኪ እናንተንም ዘና ፈታ የሚያደርግ ነገር ይዤላችሁ እመጣለሁኝ እና ወዶቼ። ስለዚህ እስኪ ዛሬ ደግሞ እንግዲህ በነጽናት ላይ ትንሽ አንዳንድ ነገር እላለሁ። ኪራ ሽማግሌ ልኳል። ሽማግሌም እንግዲህ ሳይልክም በፊትም ደግሞ ያለውን ነገር የተፈጠረው ነገር ታውቃላችሁ። እንግዲህ ሽማግሌ ከተላከ በኋላ የዛ ሰፈር ሰው ምንድን ነው የሚለው ጽናትን ከከተማ ላይ እንደፈለገች ስትዘል ቆይታ ድጋሚ አሁንም ደግሞ የሀገሩን ባህልና ወጉን ልታበላሽብን፣ ልጆቻችንን ልታበላሽብን ወንድ ይዛ ከከተማ ወደ ቤተሰቦቿ ቤት ወንድ ይዛ መጣች። ለዛውም እጮኛዋ ያልሆነ ያላገባት እንዴት እንደዚህ አይነት ወንድ ይዛ ወደ ቤት ትመጣለች እያሉ በጣም ነበር የሰፈሩ ሰው ጽናትን ሲተቻት የነበረው ማለት ነው። አሁንም ቢሆን ጽናትም ደግሞ በዚህ ነገር ለዚህ ወሬና ለዚህ እንትን እጅ ሳትሰጥ እንግዲህ እስከዚህ ድረስ ቆይታ ነበረ። ኪራም ደግሞ እንግዲህ ሽማግሌ ልኬ በክብር እዛ ቦታ አወጣሻለሁ እንዳለው በቃሉ መሰረት እንግዲህ ሽማግሌ እየተሰበሰበ ነው ማለት ነው። ይህም ማለት ሽማግሌዎች እንግዲህ ወደ አባቷ ቤት ከሄዱ በኋላ በእርግጥ አባቱ እንደሞተ ታውቃላችሁ። እናቱም አባቱ ሞተውበታል። ግን እንግዲህ ባለው አቅም የቻለውን አቅም በዛ ሰፈር ወግና ባህል መሰረት ሽማግሌ እንግዲህ ወደ ቤተሰቦቿ ሊላክ ነው ወይንም ደግሞ እንግዲህ ተላከ ማለት ይቻላል። ምክንያቱም ዝግጅት ላይ ናቸው። እና ይሄን ነገርም ያደረገው ደግሞ እንግዲህ የጽናት አብሮ አደግ ዳጊ ነው ማለት ነው። ዳጊ ነው ማንም ስሙ አይያዘኝም ማለት ነው በነገራችን ላይ። እና ስለዚህ እሱ ነው እንግዲህ ይሄን ነገር ያደረገው ማለት ነው። ምክንያቱም ወግና ባህሉን ለኪራ ከነገረው በኋላ ሁሉ ነገር እንዲስተካከል አድርጓል። እነ ኪራ ቤት ያለው እንግዲህ አስጨናቂ ያን የሚያስጨንቀው ሰውዬ ማለት ነው። በተለይ ደግሞ ከእንትና ጋር ማለት ነው ከስሟ አትያዘኝም ማለት ነው የኪራ እህት ጋራ ከሷ ጋር እንግዲህ የተፈጠረው ነገር አይታችኋል። ግብ ገጥመዋል። እሷም እሱን የሆነ ነገር ማለት አታቆምም፣ እሱም እንደዛው። ምሩዬም አሁንም ቢሆን አደጋ ላይ ነው ያለችው። ናሆሜ በእርግጥ መጥቷል። ናሆሜ ስታየው በጣም ደስ ብሏታል። ምክንያቱም በጭራሽ ይመጣል ብላ አልጠበቀችም። እመጣለሁ ሲላት ደግሞ አላመነችም ነበረ። እንግዲህ ናሆሜ መጥቶላታል። ከዚህ በኋላ ከዚህ ሁሉ ነገር ከእናቱና ከጽዮን ይጠብቃታል ብዬ አስባለሁኝ። ካልጠበቃት ግን በጣም ከባድ ሁኔታ ላይ ነው ያለችው። ብቻ ግን ኪራችን እንግዲህ ሽማግሌዎቹን አሰናድቶ ልኳል ማለት ነው።